እግዚአብሔር ቃል እንሄዳለን። ተከታታይ ትምህርት እየተማርን ነው። አርስቱ የድል ህይወት ምስጢር ነው። የድል ህይወት ምስጢር ክፍል 7። ለቃሉ ክብር እንነሳና ጸልየን የዛሬውን ትምህርት እንቀጥላለን። ከዚህ በኋላ ምናልባት ሁለት ከዚህ በኋላ በሁለት እሑድ ልጨርሰው ሞክራለሁኝ። ምዕራፍ 8 ሮሜ 8 ቁጥር 2 ነው የትምህርታችን ርዕስ ያለበት። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ይላል ጳውሎስ። ምን እንደረዳው ምን ነፃነት እንደሰጠው ሲናገር በክርስቶስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ ከሚቀበድድ ከሚይዝ የትም ከማያደርስ ከማያወላውስ መጥፎ ህግ ነፃ አውጥቶኛል። የድል ምስጢር ይሄ ነው። እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። በመካከላችን የከበርክ ታላቁ አንተ ነህ። ሁላችንን የጠራ እግዚአብሔር ሆይ የሁላችን አይን ያለው አንተ ላይ ነው። እግዚአብሔር ሆይ በዚህም ሰዓት ልትናገረን የምትችል አንተ ነህ። ቃልህን ከሰው እንደሚሰማ ሳይሆን ያንተ ቃል ስለሆነ አክብረን መቀበል እንድንችል እርዳን። ለሚያስተምርም ለሚሰማም ጸጋ የምትሰጥ ነህና ለሁላችንም ጸጋ አብዛልን። በኢየሱስ ክርስቶስ ስም አሜን። ደጋግመን በየሳምንቱ እንደተናገር ነው። ብዙ ጊዜ ስለተናገረን አልደጋግምም። ዛሬ ብልጫ ያለው ብርታት ያለው ህግ ደካማውን ያስወግደዋል፣ እንዳይሰራ ያደርገዋል። ከዚህ የተነሳ የህይወት መንፈስ ህግ የኃጢአትና የሞት ህግን ስለሚበልጥ ብልጫ ስላለው ብርታት ስላለው የኃጢአትና የሞት ህግ ውስጣችን አለ፣ ስንማር ቆይተናል። እንዳይሰራ ያደርገዋል፣ ያሸንፈዋል፣ ነፃ እንሆናለን። ነፃ ሆን ማለት ከዛ እስራት መፈታት፣ የድል ህይወት መኖር ማለት ነው። ለዚህ ነው አማኝ የድል ህይወት ለመኖር ምስጢሩ ይሄ ነው ብዬ ይሄንን ክፍል የጀመርኩላችሁ። መንፈሳዊ ነገር ሁል ጊዜ ብልጫ አለው። መንፈሳዊ ህግ ስላለው ሌላው ቀርቶ የተፈጥሮን ህግ እንኳን እንደሚሽር መጽሐፍ ቅዱስ ውስጥ ደጋግመን አይተናል። ለዚህ ነው ከጭንጫ ድንጋይ ውሃ ሊወጣ የቻለው። አለበለዚያማ ከጭንጫ ድንጋይ እንዴት ተደርጎ ውሃ መውጣት ይችላል? ግን መንፈሳዊ ነገር ብልጫ ስላለው ነው ማለት ነው። እና ጴጥሮስ በኋላ የተራመደው መንፈሳዊው ነገር መንፈሳዊው ህግ ከተፈጥሮም ህግ ይልቅ ብልጫ ስላለው ስለሚሰራ ነው። መቼም ብዙዎቻችን ያው የሰጠመው ላይ ነው የምናተኩረው። ሲጠራጠር ሰጠመ እንጂ ለጊዜው እኮ ልክ በኋላ ክርስቶስ እንደተራመደ እሱም መራመድ ጀምሮ ነበር ማለት ነው፣ ሰርቷል። ስለዚህ ሌሎችንም ቦታዎች ብናይ ሙሴ በቀይ ባህርን፣ እስራኤላውያን ዮርዳኖስን ከፍለው ያለፉት ሁሉ ጊዜ ከናቹራል ሎው በላይ እግዚአብሔር ያለበት መንፈሳዊ ህግ የበለጠ ስለሚሰራ ነው። መመሪያ ላላቸው ህጎች እንዲሰሩ ከፈለግን ትልቁ ቁልፍ መሰጠት ነው። ለዛ ነገር ሙሉ በሙሉ የተሰጠን መሆን ይጠይቃል። ያ ነገር በህይወታችን እንዲሰራ ስፍራ ልንሰጠው ያስፈልጋል። ስፍራ ካልለቀቅን ካልሰጠን ምንም አይነት ነገር ሊሰራ አይችልም። እንደው ወደ መንፈስ ቅዱስ ስንመጣ መንፈስ ቅዱስም ይሄ የህይወት መንፈስ ህግ ብቻ ሳይሆን በጠቅላላው መንፈስ ቅዱስ የሚሰራው ስራ ሁሉ ሊሰራ የሚችለው መንፈስ ቅዱስ የሚሰራው በሰጠነው ስፍራ ልክ ነው። በተሰጠንለት መሰጠት ልክ ነው። ከዛ በላይ ሊሆን አይችልም። መመሪያ ላላቸው ህጎች እንዲሰሩ ከፈለግን የፈለግነውን መርጠን ስንሰጥ ብቻ ይሰራሉ። ምንም ነገር ካልተሰጠን ኢቭን ቀላሉ ነገር አሁን ብዙዎቻችሁ ውሃ ዋና ትችላላችሁ፣ የማይችሉም አሉ። ለመዋኘት ሄዳችሁ
ለውሃው ካልተሰጣችሁ በስተቀር እንኳን መዋኘት ቀርቶ መንሳፈፍም አይቻልም። ተንደፋድፎ እዛው መስመጥ ነው፣ ሮጦ የሚያድናችሁ ከሌለ በስተቀር። ቁልፉ እንግዲህ ለሕይወት ሕግ መሰጠት እንደሆነ እንድናውቅ ነው። የመሰጠት ነገር ከተነሳ አንዳንድ ጎይ ጠቃቅሰናል። በተለይ ትምህርቱን ስንጀምር ስለ ግራቪቲ ሕግ ድንጋይን ተመልከቱ። ለግራቪቲ ሕግ የተሰጠ ነው። ምን አተረፈ? ተጎልቶ አንድ ቦታ ለዘላለም መቆየት ብቻ ነው። ለበለጠ ሕግ ቢሰጥ ኖሮ የተሻለ ውጤት ያመጣ ነበር። ድንጋይ ለአንድ ሕግ ብቻ ነው የተሰጠው ማለት ነው። ከድንጋይ ይልቅ የተሻለ ለሌላ ለበለጠ ነገር የሚገዛ ነገር እንፈልግ። እንደውም በጣም ደካማ የሆነች ፍጥረት እንፈልግ። ትል ታውቃላችሁ? የምትርመሰመስ ትሄዳለች ግን አይደለም እንዴ? ትራመዳለች አይደለም? እና አሁን ትል ግራቪቲ ሕግ ማንም ፍጥረት ሁሉ ስለሚገዛ ትገዛለች። እሷ ግን ለሞሽን ሕግ ስለምትገዛ መንቀሳቀስ ትችላለች። ድንጋይ እዛው ነው አይደለም? እንደተጎለተ ነው ማለት ነው። ነፃነቷን ጨምሮላታል ማለት ነው። ከትል ደግሞ የተሻለ እንፈልግ። ለምሳሌ ወፍ ያው ግራቪቲ ነካታል ዴፊኒትሊ፣ ግን ለሞሽንም ሕግ ስላላት መንቀሳቀስ ትችላለች፣ ትራመዳለች። ሌላ የበለጠ ሕግም አለ፣ ለሱ ደግሞ ትሰጣለች። ኤሮዳይናሚክ ሕግ አይደለም እንዴ? ለኤሮዳይናሚክ ሕግ ስለተሰጠች ምን ማድረግ ትችላለች? እንደውም እስካሁን ከጠቀስናቸው ብልጫ መብረር ትችላለች። ስለዚህ ለሕግ በተሰጠን ቁጥር፣ ለመንፈሳዊ ሕግ በተሰጠን ቁጥር ነፃነታችን ይጨምራል። ማንኛውም ሕግ የሚሰራው ስንሰጥለት ነው። ችሎታው ቢኖረንም እንኳን ካልተሰጠንለት አይሰራም። ለዚህ ጥሩ ምሳሌ የሚሆነን ነገር ስፈልግ ኦልሬዲ ነግሬያቸዋለሁ። ትምህርቱን እንደጀመርን አካባቢ ትዝ ይላቸዋል። አንድ ንስር እንደ አጋጣሚ እንቁላሉ ተገኝቶ ከዶሮ ጋር አብሮ ተፈልፍሎ ከዶሮ ጋር ስላደገ ዶሮ ነኝ ብሎ ስላሰበ እንደው ሁሉ ጊዜ ንስሮችን በሚያይበት ጊዜ ይላል፣ ይመኛል። ቢሞክር ኖሮ ይችል ነበር አይደለም? ንስር ነው። ነገር ግን ዶሮ ነኝ ብሎ ስላመነ አንድ ቀንም ሳይበር ዶሮ ሆኖ እንደ ዶሮ ሞተ። አልተሰጠማ። ቢሰጥ ቢሞክረው ኖሮ ሌላ ነበረ። ሮሜ 8:2 የሚነግረን ከሁለቱ ሕጎች መርጠን የምንሰጥለት ሕግ ካለ በሕይወታችን ውስጥ ስራውን እንደሚሰራ ነው። ሮሜ 8 አማኝ ሊኖረው የሚችለውንም ሁለት አይነት ኑሮ ያሳያል። አንደኛው ያው ነግሮናል፣ የኃጢአትና የሞት ሕግ የሚገዛበት ልክ ምዕራፍ 7 ላይ ከዚህ ከሚሞት ስጋ ማን ያስጥለኝ ብሎ እንደተጮኸ የሚያስጮህ ህይወት ማለት ነው እና ከባድ። ሁለተኛው ግን ያው ዘዌ ስለሚያበዛ ህይወት ማለት ነው። ግሪክኛው ነው ዘዌ፣ የእግዚአብሔር ህይወት ነው። ያ የእግዚአብሔር ህይወት ለየት ያለው እንደሚተላለፍ በትምህርቱ መጀመሪያ ላይ ነግሬያችኋለሁ። እና ያንን ኑሮ መኖር ይቻላል። እንደውም እዛው ምዕራፍ 8 ላይ ቁጥር 4 ቁጥር 5 ብንመለከት ሁለት አይነት ኑሮ አለ። ምርጫው የኛ የክርስቲያኖች ነው። አንደኛው እንደ መንፈስ ፈቃድ ብትመላለሱ ይላል፣ እንደ መንፈስ ፈቃድ። ሁለተኛው የኑሮ አይነት እንደ ስጋ ፈቃድ። የትኛውን እንመርጣለን? ለየትኛውስ ህይወታችን የተሰጠ ነው? ልዩነት የሚያመጣው ያ ነው። እንደ ስጋ ፈቃድ ቨርሰስ እንደ መንፈስ ፈቃድ የትኛው ነው? ስጋም ሆነ መቼም መንፈስ ትራይፓራይት በሆነው ሰው ህይወት ውስጥ ኢንፍሉዌንስ ለማግኘት ለመሳብ፣ ለመማረክ የማያደርጉት ነገር የለም። ማስታወቂያ ያደርጋሉ ማለት ነው። ሰው
ሶስትነት እንዳለው ብዙ ጊዜ ተነጋግረናል አይደለም? እንደውም ቤቶች አውጥተን ከጥቂት ጊዜ በኋላ ያንን እንዲያወጣ ጠይቀዋለሁ። እና ብዙ ነገሮች አይተናል ማለት ነው። የሚያካሂዱት ፕሮፓጋንዳ አለ። ፕሮፓጋንዳ ታውቃላችሁ? ብዙዎች እናውቃለን። ቴሌቪዥን፣ ኬብል ኒውስ ስንቶቻችሁ ሲኤንኤን ያውጣ። ለምሳሌ ኬብል ኒውስ ኔትወርክ ማለት ነው። ሲኤንቢሲ አለ። በመንፈሳዊ በኩልም አሉ ብዙ ነገሮች። ቲቢኤን አለ፣ ትሪኒቲ ብሮድካስቲንግ። ሲቢኤን አለ። እኔ እንኳን የማየው ኤስቢኤን ነው። አይ ላይክ ዛት ዋን የጂሚ ስዋገር እንትን ነው። እና አእምሯችንን ለመሳብ መንፈስም ይሁን ሌሎቹ የሚያደርጉት ስበት አለ። እኛ መፍጠር እንችላለን ሌላ ኔትወርክ። ለምሳሌ ኤችቢኤን ልንለው እንችላለን። ኤችቢኤን ሄቨንሊ ብሮድካስቲንግ ኔትወርክ ማለት ነው። ስለ መንፈስ ቅዱስ፣ ስለ ዘዌ፣ ስለ እግዚአብሔር መልካም ነገር ክርስቲያን እንድንሆን ጌታ እንድንመስል የሚያደርጉ ነገሮች ብዙዎች አሉ። ከፈለግን አየሩ ላይ ያሉ ብዙዎች ማለት ነው። ኤችቢኤን ልንለው እንችላለን። ወደዛ የሚመሩት ሁሉ። አእምሯችን ደግሞ ልክ እንደ ሬዲዮ አንቴናውን ዘርግቶ ሁሉንም ይስባል። ሌላም ግን ኔትወርክ አለ። ኤፍቢኤን ብየዋለሁኝ። ፍሌሽ ብሮድካስቲንግ ኔትወርክ። አዎ ፍሌሽ የስጋን ነገር እንድናስብ። ይኸው ኤችቢኤን የሚሰማ የሚያስበው የመንፈስን ነገር ነው፣ መንፈሳዊ ነገር ነው። የኤፍቢኤን ቁራኛዎች ከሆን ግን ሁል ጊዜ የምንሰማው ምድራዊውን፣ ስጋዊውን፣ ኃጢአታዊ የሆነውን ነገር ብቻ ነው ማለት ነው። ብዙ አይነት ስበት አለ ማለት ነው። ብዙ ክርስቲያኖች ግን ስጋን ስለሚወዱ የስጋ ኑሮ ስለሚማርካቸው ከስጋ መላቀቅ አይፈልጉም። አንዲት ሴትዮ ታሪክ ትዝ ይለኛል። ድሮ ተናግሬያለሁኝ። ከባሏ ጋር በጣም ትዋደዳለች። ጥሩ ትዳር ነበራት። ግን ያው ሞት አንዳንድ ጊዜ ባልና ሚስቶችንም ይለያያል። ሞት መጣና ከባሏ ለያት። ባሏ ሞተ። ልትለየው በጣም ስለምትወደው ልትቀብረው አልፈለገችም። መቅበር ልማድ ነው፣ ደንብ ነው። ደግሞም ካልቀበርን ውጤቱ ጥሩ አይደለም። ይህን ሁሉም ቢያለችና ብር ስለነበራት የከፈለችውን ብር ብዛት አላውቅም፣ ሄዳ ባሏን ኤምብሌም አስደረገችው። ኤምብሌም ምን እንደሆነ ከፈለጋችሁ ጉግል አድርጉት። እና ያው አውጥታ ደሙ ምን ሁሉ ወጥቶ ልክ አለ። መቆየት ይችላል። አይበሰብስም፣ አይገማም፣ አይሸትም። ያው ሰው ነው አለ። አንዳንድ ሰዎች እስከዛሬ ድረስ ሬሳቸው ያሉ ሰዎች አሉ። እኔም እንኳን ያየኋቸው የማውቃቸው ማለት ነው፣ ታሪካዊ ሰዎች። እንደዛ አስደርጋ መጣችና ባሏ አለ። ያው ባሏ እንዳለ አድርጋ ጠዋት ቁርስ ትሰራና ባሏ የሚወደውን ቁርስ እርሷም አብራው ቁጭ ብላ ቁርስ ቦታ ቁጭ ብላ እያነጋገረችው ትበላለች። በድን ነው እኮ አይሰማትም። እና መሳሳትም ይሄንኑ ታደርጋለች። ራትም ላይ ይሄንን ታደርጋለች። ከሬሳው ማለት ነው። ለኛ ሬሳ ነው፣ ግን ያው እሷ ያው ባሌ ነው ብላ ነው። እና ማታ ሲሆን ደግሞ ተሸክማ ሶፋ ላይ ተወስደውና እሱ የሚወደውን የቲቪ ፕሮግራም ታደርግና እያወራችው ኑሮ ማለት ለሷ ነው። እያችሁ እንዲህ ያለች ሚስት ነበረች። ግን አንድ ጊዜ ችግር ገጠማት። ችግሩ የግዴታ ለ2 ወር ያህል ወደ ባላገር መሄድ ነበረባት። ዘመዶቿ፣ የምታውቃቸው ሰዎች፣ ሌሎች ያሉበት ቦታ። ያንን ተሸክማ መሄድ ስለማትችል ቤት ውስጥ ቆንጆ አድርጋ አስቀመጠችውና ሶፋ ላይ ፊት ለፊት ሳመችውና በሯን ቆልፋ ሄደች። 2 ወር። በ2 ወር ውስጥ አንዳንድ ነገሮች መቼም ታምር ይሆናል፣ ታውቃላችሁ። ያቺ ሴት በሄደችበት አካባቢ ብዙ ሰዎች ተዋወቀች። ከተዋወቀች ያቸው ሰዎች መካከል ወንዶችም አሉ። ያው እንግዲህ ሌላውን ታውቃላችሁ። እና ከአንዱ ጋር ፍቅር ያዛት። እንደውም አገባችው። አግብታው ሃኒሙን ወጡ። ሃኒሙን ሲያልቅ ይዛው ወደ ቤቷ መጣች። አቶ ባል መጥቷል፣ አዲሱ ማለት ነው።
አሁን ፊት ለፊት ነው እንደውም ያስቀመጠችው። በሩን ከፍተው ሊገቡ ሲሉ ወንድ ያለ ይሄ ምንድን ነው አለ። የድሮ ባሌ አልገባም አለ ሰውዬው። እንዴት ይግባ? እንዴት ይግባ? ባል አለ ይሞት። ምርጫ አድርጊ። ይሄን መቅበር ነው መቅበር ነው። እሱ ካልተቀበረ ምርጫ አድርጊ አለና ምርጫ ሰጣት። ከዛ በኋላ የሆነው እናንተ ገምቱ። ብዙ ክርስቲያኖች ስጋን የሚያሽመነምኑት እንደዚህ ሴት ነው። አዲሱንም ህይወት ይወዳሉ፣ አሮጌውንም ህይወት ይወዳሉ። እንደዚህ ሴት ሁለት ወዶ አይቻልም። ችግር ነው። የግዴታው ውሳኔ አስፈላጊ ነው። ለዚህ ነው መጽሐፍ ቅዱስ ስጋን ስቀሉ ብሎ መመሪያ የሚሰጠው። እንደውም ስቀሉ ብሎ ከሚሰጠው መመሪያ ውጭ ጎበዝ ክርስቲያኖችን ሲያነሳ መጽሐፍ ቅዱስ በክርስቶስ የሆኑት አለ አይደለም ምን አደረጉ ይላል? ስጋን ከነክፉ መሻቱ ሰቀሉ። ፓሴንስ ነው። ካልተሰቀለ በስተቀር ይሄ ስጋ በጣም ችግር አለው፣ ችግር ያመጣል። እንደውም ግደሉም ይላል። እዚህ በምድር ያሉ ብልቶቻችሁን ግደሉ። መገደል ያለበት ነገር ነው። መንፈስ ቅዱስ የህይወት መንፈስ ነው። ከሞተ ነገር ጋራ እንድናኖረው አይፈልግም። ሮሜ 8:2 እንዲሰራ ከፈለግን፣ ነፃነት ከፈለግን፣ ከነፃነቱ የተነሳ ድል የኛ እንዲሆን ከፈለግን የግዴታ እነኚህን ነገሮች ማስወገድ ይገባናል። ልድገም ሌላ ምሳሌ። ድሮ ነግሬያቸዋለሁ። አሁንም እዚህ ቤተ ክርስቲያን ያልተናገርኩት የለም። ስጋን እንዴት መግደል እንደሚቻል። ድሮ አይሮፕላን እንዳሁኑ ብዙ ነገሮች ያሉት አልነበረም። ቴክኖሎጂው የተመጠነ ነበረ እና ትንሽ አይሮፕላን ነች ሴስና። እሷን የሚነዳ ሰው ነው። ዕቃ ጫነና በረረ። ፓይለቱ ሲበር ትክክለኛው ቦታ ላይ ከደረሰ በኋላ እየሄደ ሳለ ድምፅ መስማት ጀመረ። ከኋላ ዕቃ ማስቀመጫው አካባቢ የሆነ ነገር የሚበላ ነገር አለ። ቆርጨጭ ቆርጨጭ ይላል። ይሰማል። ምንድን ነው አለ። ለማየት ፈልጓል። ምን እንደሆነ ጠርጥሯል። ይሄ አንድ ወይንም ወይ አይጥ ሊሆን ይችላል አለ የገባ ከዕቃ ጋራ እና ምን ያድርግ? ተነስቶ ሄዶ ያንን አይጥም ከሆነ ፈልጎ መምታት ማስወገድ አይችልም። ለምን እንደሆነ ታውቃላችሁ? አንደኛ ሴስና ነው፣ ትንሽ አይሮፕላን። ደግሞ ይሄ ቴክኖሎጂው በሌለበት ጊዜ አውቶ ፓይለት የሚባል ነገር የለም። ዛሬ እኮ ፓይለቶች አይሮፕላኑን አውቶ ፓይለት ላይ አድርጎ መጥተው ከእናንተ ጋር ማውራት ይችላሉ። ይህን ታውቃላችሁ? ያን ማድረግ አይችልም። ተነስቶ ያንን ለማጥፋት ሙከራ ለማድረግ ቢፈልግ ውጤቱ ምንድን ነው? ቡም በቃ ማለቄ ነው አለ። ሲያይ ደግሞ የሚበሉት ሽቦ፣ እየተበላ ያለው ሽቦ አደጋ ለማምጣት የሚችል ለበረራው አስፈላጊ የሆነ ነገር ነው። በዚህ ጭንቀት ላይ ያለ ከትሬኒንጉ ትዝ አለው። ወደ ላይ በተሄደ ቁጥር ኦክሲጂን ስለሚያጥር በተለይ እነኚህ ደካማ ትናንሽ እንስሳቶች ሰርቫይቭ ማድረግ እንደማይችሉ አሰበ። ሰውም እንኳን ከመጠን በላይ ካለፍክ አስቸጋሪ ይሆናል። ኦክሲጂን እያጠረ ይሄዳል። ይሄ ትዝ አለውና አሁን ምን አደረገ? አይሮፕላኑን ወደ ላይ ቆርጨጭ ይላል። ትንሽ ቀነሰ፣ እየቆየ ነው። ቆርጨጭ ወደ ላይ ሰጥ። አሁን ጸጥታ ሆነ። መጣ፣ አረፈ። በኋላ ሲፈልግ አይጥ ነች፣ ኩምትር ብላ ሞታለች። መድኃኒቱ ምንድን ነው? ወደ ላይ፣ ወደ ጌታ፣ ወደ እግዚአብሔር፣ ወደ መንፈስ ቅዱስ፣ ወደ ሰማያዊ ነገሮች ወደ ላይ ስንል ስጋን መግደል የሚቻለው በዚህ መንገድ ብቻ ነው። መድኃኒቱ በመንፈስ ጥልቀት ዘዌ
በሚሰጠው ህይወት ከፍታ ስንጨምር ብቻ ነው። የመንፈስን ነገር ማሰብ ብቻ ነው። ይሄ ነው። ለዚህ ነው ሐዋርያው ጳውሎስ ለቆላስይስ ሰዎች ሲጽፍላቸው ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ። ሰው በላይኛው ነገር ሲሞላ ነው በምድራዊ ህይወቱ ለውጥ የሚኖረው። በላይኛው መሞላት አስፈላጊ ነው። ምናልባት የሁላችን ጥያቄ እንግዲህ የህይወት መንፈስ ግን በህይወቴ እንዲሰራ እኔ ማድረግ የምችለው ምንድነው የሚል ነው። ብዙ ነገሮች ማድረግ እንችላለን። እንደውም ኃላፊነታችን ነው። አንዳንድ ሰዎች ሲችሉ ሳለ አክሽን መውሰድ ያቅታቸዋል። ለምሳሌ ልስጣችሁ። ቤት ታሰራላችሁ። ቤቱ ይሰራል፣ ይቆማል፣ ኤሌክትሪኩ በሙሉ ይዘረጋል፣ ማብሪያ ማጥፊያዎች ሁሉ ነገር ይዘጋጃል፣ አምፖሎች ሁሉ ይቀጠላሉ እና ፓወር ካምፓኒ ይጠራል ፓወር እንዲያመጣ። ፓወር ካምፓኒ መጥቶ ፓወር ካገባላችሁ በኋላ እየደወላችሁ ይሄንን የሳሎን መብራት ማበራው እንዴት ነው ትላላችሁ? ነው ስዊቹን ኦን ማድረግ። ወይም ደግሞ ኤሲ ይሄንን ኤሲ እንዴት ነው እንዲሰራ ማድረገው አትሉ። ሂተሩንም እንደዚሁ ነው። ሁሉ ነገር ስዊች አለው። እንደዛው እንደተማርነው የህይወት መንፈስ ህግ እንዲሰራ ያው ከመንፈስ ቅዱስ ጋር የተያያዘ ነው። ድዌሊንግ ስፒሪት በእኛ የሚያድረው መንፈስ ቅዱስ ካለ ዳግም ከተወለድን ሁሉ ነገር ካለ ስዊች ማድረግ ሲገባን ራሳችን ልናድርግ የምንፈልገውን ነገር የግዴታ እግዚአብሔር እንዲያደርግልን ያን መኖር የለብንም። የኛ ኃላፊነት አለብን ማለት ነው። እንደውም እዚሁ ምዕራፍ 8 ላይ ብዙ ነገሮች ስዊች የሚመስሉ ነገሮች ብዙዎች አሉ። ጊዜ የለኝም አልሄድባቸውም። ቁጥር 4 ላይ ምዕራፍ 8 ቁጥር 4 ላይ በመንፈስ መመላለስ ይላል። ምንድነው? ያን ልናስብበት ይገባል። ከቁጥር 5 እስከ 6 ብናይ ስለ መንፈስ ማሰብ ይላል። ስለ ስጋዊ ነገር፣ ስለ ምድራዊ ነገር፣ ስለ ጊዜያዊ ነገር ከማሰብ ይልቅ ማለት ነው። እንደውም ከዚህ በፊት ሳስተምር የምድሩን ጎዳና በሰማዩ ፋና ብያለሁኝ። በሰማዩ ፋና በእግዚአብሔር ነገር የእግዚአብሔርን ነገር እያሰብን ልናደርግ እንችላለን። ቁጥር 13 ላይ ብታዩ ሌላ ስዊች በመንፈስ የሰውነትን ስራ መግደል ይላል። ቁጥር 14 ላይ እንደ እግዚአብሔር ልጆች በመንፈስ መመራት ይላል። ይህ ሁሉ ስዊች ነው። ቁጥር 15 ላይ በልጅነት መንፈስ አባ አባ ብሎ መጮህ ይላል። ቁጥር 23 ላይ የሰውነታችን ቤዛ እየጠበቅን ሙሉ በሙሉ ይሄ አስቸጋሪ የሆነ ስጋ የሚዋጅበትን ተዋጅተዋል፣ ግን የሚከብረው በኋላ ነው። ያን እየጠበቅን በውስጣችን መቃተት ይላል። እንደገና ከቁጥር 35 እስከ 39 ብታዩ እግዚአብሔርን መውደድ በፍቅር ደግሞ መመላለስ። እነኚህ ሁሉ ስዊች ናቸው። ጊዜ ስለሌለኝ እዛ ውስጥ አልገባም። ዛሬ ግን ላድርግ የምፈልገው ከዛሬ ጀምሮ በቀሩኝ ጊዜያቶች ያው ትምህርቱን ወደ መጨረስ እየሄድኩኝ ነው። የማደርገው ሰው ትራይፓራይት ነው ብለናል፣ ወይም ትራይኮቶሚ በፈለጋችሁ የግሪክ ቃል መጠቀም ትችላላችሁ። ሶስትነት ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ላይ ጳውሎስ ሶስቱንም ይጠቅሳቸዋል። መንፈሳችሁ፣ ነፍሳችሁ፣ ስጋችሁ። ኦርደሩን ሁሉ ጊዜ አማታለሁኝ አውቄ ነው። እና አንዳንድ ሰዎች አንድ ነገር ላይ ድርቅ ይላሉ ሰው መንፈስ ነው ብለው። የስ ሰው መንፈስም ነው፣ ነፍስም ነው፣ ስጋም ነው። ሶስቱንም ነው ማለት ነው። ሰውን ሰው የሚያደርጉት እነኚህ ናቸው። እማተኩረው ያንን ሶስትነት ያለውን ሰው እንዴት አድርገን ዘዌ እንዲበዛበት የህይወት መንፈስ እንዲሰራ እንዴት አድርገን ማስረከብ ይልድ ማድረግ እንዳለብን እንዴት መስጠት እንደሚገባን ነው። በሌላ ቃል ያንን ሶስት ፎቅ ማለት ነው ሊያወጣልን ከቻለ ስለ ፎቁ ገብቶናል። አሁን መልሼ ክለሳ አላደርግም። ፎቁን ይሄንን ሶስትነት ያለውን ሰው እንዲያሳይ ነው። ያው መጀመሪያ እግዚአብሔር ሲፈጥር አዳምን ልክ እንዲህ ነው። ሶስተኛው ፎቅ መንፈስ ነው ብለናል።
መካከል ላይ ያለው ፎቅ ነፍስ ነው ብለናል። የምድሩ ቤት ምንድነው ብለናል? ስጋ ነው ብለናል። የምድሩ ቤት ባዶ ነው፣ ግን 5 አውታሮች አሉት። ሽቦዎች ተዘርግተዋል ከውጭው ዓለም ጋር ግንኙነት የሚያደርግበት ብያቸዋለሁኝ። እነኛ የስሜት አውታሮቻችን ናቸው አይደለም እንዴ? ማየት፣ መስማት፣ ማሽተት፣ መቅመስ፣ መዳሰስ እነኚህ ናቸው እና አሉበት። ሁለተኛው ፎቅ ላይ የነበረው ምንድነው? ነፍስ ነው። ነፍስ 3 ነገር እንዳላት ተነጋግረናል። አእምሮ አለ፣ ፈቃድ አለ፣ ምን አለ? ስሜት አለ። 3 ነገሮች፣ 3 ክፍል አለው እና የላይኛው መንፈስ ነው፣ ከእግዚአብሔር የመጣ ነው እና ከእግዚአብሔርም ጋር ግንኙነት የምናደርግበት ነው። ምን ሆነ? አዳም ኃጢአት ሲሰራ ከነኚህ ነገሮች አንዱ ቤት ተመታ ብለናል። ሁለተኛውን ታመጣዋለህ። ብዙ አልቆይበትም፣ ቶሎ ለማለፍ ነው ለማስታወስ። የላይኛው ፎቅ 3ኛው ፎቅ ፈረሰ። አዳም ኃጢአት ሲሰራ የሞተው መንፈስ ነው። ነፍስ አልሞተም፣ ስጋ አልሞተም። ግን ነፍስ አልተዋጀም ማለት ነው። ስጋም አልተዋጀም። ይሄ ከመስቀሉ በፊት ያለ ህይወት ነው። አሁን ሰው በዚህ አይነት መንገድ ኃጢአተኛ ሆኖ መንፈሱ ሞቶ በሚኖርበት ጊዜ ጌታ ኢየሱስ ክርስቶስ መጣ። የመጣበት ዓላማ የወደቀውን ሰው ለማንሳት፣ በአዳም ኃጢአት ምክንያት ከፍርድ በታች የሆነውን ሰው ለማንሳት፣ እንደገና ተመልሶ ይሄ ቤት እንደቀድሞው እንዲሰራ ለማድረግ ነው። ሆነ በመስቀል ላይ ክርስቶስ የሚያስፈልገውን ዋጋ ከፍሎ የመጨረሻውን ስዕል አምጣው፣ ይህንን ቤት አመጣው እና ታመጣዋለህ። 3ኛውን ፎቅ መልሰው ያኛውን መልሰው እና ያ ቤት እንደቀድሞው ሆነ ማለት ነው። አሁን ስንነጋገር አንድ ሰው በክርስቶስ በሚያምንበት ጊዜ ያመነ በሙሉ ይሄኛው 3ኛው ፎቅ የወደቀው መንፈስ ተነስቷል። ቁጥር 10 ላይ ከምዕራፍ 8 አውጥተን ክርስቶስን ከሞት ያስነሳው መንፈስ ቅዱስ ማለት ነው እና ምን ያደርጋል? የሞተው ስጋችሁን የሞተውን ይሄንን መንፈሳችንን አስነስቶታል። ተነሳ ማለት ምንድነው? ስንማር እንደቆየ ነው አዲስ መንፈስ፣ አዲስነት ተገኘ። ይሄ አዲስነት አዲሱ ተፈጥሮ፣ አዲሱ ህይወት እያን ተምረናል እና ዳግም ልደትም የዛን ጊዜ ተካሂዷል። ይሄንን የሚሰራው ደግሞ ዳግም ልደትንም አዲስነትንም የሰጠን መንፈስ ቅዱስ ደግሞ በእኛ ውስጥ መኖር ጀምሯል ብለናል። ምንድነው ይሄ? dwelling spirit ብለናል እና በእኛ ይኖራል። አሁን ይሄ እንዳለ ከተነጋገር እንዴት አድርገን ነው የምንሰጠው እነኚህን ነገሮች? በጣም ቀላሉ የመጀመሪያው ነው። ወደ መጀመሪያው ሄዳለሁኝ አንዳንድ ነገሮች ካስረዳዋችሁ በኋላ ወደ 3ኛው ፎቅ ማለት ነው። 3ኛው ፎቅ ብዙ የምንሰጠው የለም እና ከእግዚአብሔርም ግንኙነት ማድረግ የምንችለው እዛ ነው። መንፈስ ቅዱስም የሚመጣው እዛ ነው። አዲስነት ያገኘነው እዛ ነው። አዲስ ተፈጥሮ ያገኘነው እዛ ነው። ጽድቅ፣ ሁሉ ነገር ሁሉ እዛ የተካሄደ ነው፣ የሰው መንፈስ ውስጥ ነው። ስለዚህ ቀላል ነው። ወደ ነፍስ ወደ ስጋ ስንመጣ ችግሩን አብረን እናየዋለን። ግን ሐዋርያው ጳውሎስ በጻፈው በመልእክቱ ላይ መሰረት ላንብላችሁ። ቆሮንቶስ ትሄዱና አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ ምዕራፍ 3 ቁጥር 3 ድረስ እናነባለን። እዛ ላይ በጻፈው መሰረት ስንት አይነት ሰዎች እንዳሉ አሁን የዳነም ያልዳነንም ጨምረን ስንት አይነት ሰዎች እንዳሉ ሐዋርያው ጳውሎስ ግልጽ አድርጎታል። ለፍጥረታዊ ሰው ይላል ቁጥር 14። ፍጥረታዊ ሰው የሚለውን ያዙት በአእምሯችሁ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ይላል ቀጥሎ። መንፈሳዊ ሰው የሚለውን ያዙት። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረምርም። እንዲያስተምረው የጌታን ልብ ማናውቆት፣ እኛ ግን የክርስቶስ ልብ አለን። እኔም ወንድሞች ሆይ የሥጋ እንደመሆናችሁ የሥጋ የሆኑ ሥጋዊ ሰው አለ ማለት ነው።
በክርስቶስም ሕፃናት እንደመሆናችሁ ሥጋዊ ሰው ሕፃን ነው። መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅንዓት፣ ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰውስ ልማድ አትመላለሱምን ይላል። እንደ ሰው walking like men ነው የሚለው እንግሊዝኛው። እና ሰው ብቻ መሆን 3 ነገሮችን ነው በዚህ መሰረት የነገረን። አንደኛው ወደ ማስረከቡ ጉዞ ከማድረጋችን በፊት በዛሬው ቀላል ነው፣ የሚቀጥለው ነፍስና ሥጋ ነው የሚከብደው። በጣም ዝቅተኛ ደረጃ ላይ የሚኖር ሰው አለ። 3 አይነት ሰዎች አሉ። አንዱ በጣም ዝቅተኛ ደረጃ ላይ የሚኖር ነው። ማን ነው? ተፈጥሯዊ ሰው። ምን ማለት ነው? እንደ ተፈጠረ ብቻ ያለ። እግዚአብሔር ፈጥሮታል፣ እንደ ተፈጠረ ብቻ ነው። ምንም አይነት ለውጥ አልነካውም። አዲስ ልደት አላገኘም፣ ዳግም አልተወለደም። ተፈጥሯዊ ሰው ነው። የግሪኩ ቃል የግሪኩ አዲስ ኪዳን ላይ ሳይኮኪስ ይባላል። ሳይኮኪስ የሚባል ሰው አለ። ሳይኮኪስ መንፈሱ የወደቀ በመንፈስ የሞተ ነው። ትንሣኤ አላገኘም። ቀደም እንዳየነው አይነት አይደለም። መንፈሳዊ ነገር አይገባውም። እንዴት ይኖራል ካልገባው? ለሱ ሞኝነት ነው ይላል። አይገባውም። ኑሮው ግን በምን አይነት መንገድ ነው ብትሉ በ5 አውታር ስሜቶች ነው የሚኖረው። ከባድ ነው። በ5 አውታር የስሜት አውታሮች መኖር። እነኛ መቅመስ አይደለም እንዴ? መስማት፣ ምን ማሽተት የሚባሉት እንደ እንስሳት ማለት ነው። እንስሳት እንዴት እንደሚኖሩ ታውቃላችሁ? ምንም ወሰን የላቸውም። የሚያደርጉት ሁሉ ምንም ትክክለኛም ይሁን ትክክለኛ አይሁን መርምረው ይሄ አይገባኝም ማለት አይችሉም። ልክ እንደዛ ነው ፍጥረታዊ ሰው። ያን አይነት ሰው ነው። ከፎቃችን ላይ የምድሩ ቤት ማለት ነው። የምድሩ ቤት አካል ወይም ሥጋ ያለው ማለት ነው። ይሄ ይልድ ካልተደረገ፣ ይሄ ለውጥ ካላገኘ ብዙ ችግር አለው። ወደፊት ስለምንመጣበት እንመለከተዋለን። ሁለተኛው በጣም ከፍተኛ ደረጃ ነው። ዝቅተኛውን ከነገርኳችሁ በኋላ ሐዋርያው ጳውሎስ እንደተናገረው መንፈሳዊ ሰው ይላል። ስፒሪቹዋል ማን። ስፒሪቹዋል ማን በግሪክኛው ኑማቲኮስ ነው። ኑማ ማለት በግሪክ መንፈስ ማለት ነው። ኑማ ስለ መንፈስ ቅዱስ ራስ ጥናት ብታጠኑ፣ ቴዎሎጂ ብትገቡ፣ ኑማቶሎጂ ስለ መንፈስ ቅዱስ የሚሰጥ ትምህርት ነው። ኑማቲኮስ መንፈሳዊ ሰው ማለት ነው። መንፈሳዊ ሰው ይሄ የዳነ ነው። እዛ እንዳየነው ቤቱም ላይ ፎቁ 3ኛው ፎቅ ማለት ነው አዲስ ፍጥረትን ያገኘ ነው። በእግዚአብሔር መንፈስ ምሪትና ቁጥጥር ስር ያለ ሰው ነው። የእግዚአብሔር ነገር ይገባዋል። ስለሚገባውም የእግዚአብሔርን ቃል ስለሚያውቅ ይታዘዛል። 3ኛው ፎቅ ነው። ምን ብለነዋል? መንፈስ ብለነዋል። መንፈስ ቅዱስን አይደለም። በእንግሊዝኛው ከፈለጋችሁ ስሞል ኤስ ሆሊ ስፒሪት ስንል ስፒሪት ያኛው ካፒታል ኤስ ነው እና የሰው መንፈስ ያለው ነው። 3ኛው ሐዋርያ ጳውሎስ የከፈለው 3ኛው ሰው መካከለኛ ደረጃ ላይ ነው። ከፍ አላለም፣ ያዝቅተኛውም አይደለም፣ መካከለኛ ላይ ያለ ስጋዊ ሰው ነው። ካርናል ወይም ሶሊሽ ዝም ብሎ። ይሄ በግሪኩ ሳኪኮስ ይባላል። ሳርክ በግሪክ የአካል ለስላሳ የሆነውን አካላችንን የሚጠቅስ ነው። ከ3ቱ መካከል ሶስትነት አለን ብለናል አይደለም? ነፍስ፣ መንፈስ፣ ስጋ። ከዛ መካከል ማቴሪያላዊ ቁሳቁሳዊ የሆነም ይሄ ነው። ይሄ ስጋ ነው። ልንጨብጠው ልንዳስሰው የምንችለው ነገር ማለት ነው። እና ጳውሎስ ሌላም የግሪክ ቃል ተጠቅመዋል። ስለ ስጋ ሲያወራ ሶማ ይላል።
እንደው ቢያጋጥማችሁ። ግን ሳርኪኮስ ወይም ስጋዊ ሰው በጌታ ያመነ አማኝ ነው፣ ድኗል። የሚኖረው ህይወት ግን እንደማያምኑት ነው። እንደማያምኑት ስጋዊ ነው። ቆሮንቶስን የሞሉት እንዲህ ያሉ ሰዎች ነበሩ፣ ድነዋል። እንደውም ቅዱሳን ብሎ ጠርቷቸዋል ጳውሎስ። ግን ገና ይህን ስታደርጉ ቅናት ምን አለባችሁ? ስጋውያን መሆናችሁ አይደለምን ይላል። እንደ ሰውስ መመላለሳችሁ አይደለምን ይላል። ስጋዊ ሰው አለ ቆሮንቶስ ውስጥ እንዳሉት ሕፃን ይላቸዋል። አያድጉም። ዘላለም ማሙዬ ማለት ነው። ሁል ጊዜ ጡጦ። እንደውም ጠንካራ ምግብ መብላት ስለማትችሉ ያው እንደ ሕፃን ጋጥቋችሁ ለማለት ነው። ጳውሎስ ገና ሰው ብቻ መሆናቸው አይደለምን፣ በመንፈስ ሳይሆን በስጋ የሚመላለሱ ናቸው። ከፎቁ የትኛው ነው ብትሉ ሁለተኛው ፎቅ አስቸጋሪ ነው ብያቸዋለሁ። ነፍስ ካልተገዛ፣ ይሄ ፈቃድ ያለበት፣ ይሄ አእምሮ ያለበት፣ ይሄ ስሜት ያለበት እሱ ማለት ነው። በሶስተኛው ፎቅ ስር ነፍስ በመንፈስ ቁጥጥር ስር ካልሆነች፣ መንፈስ ሾፌርነቱን ካልያዘ በሕይወታችን ላይ መሆን የሚገባው ይሄ ነው። ምክንያቱም መንፈስ ቅዱስ ያለውም እዛ ነው፣ አዲስነትም ያለው እዛ ነው። ሌላውን ሁሉ ቁጥጥር አድርጎ ያገኘውን በረከት የተቀበለውን ዘዌ ሁሉ ለሌሎቹ ወደ ታች ካላስፋፋ፣ ከሶስተኛው ፎቅ ወደ ሁለተኛው ወደ ሶስተኛው ካልሄደ፣ የበላይ መንፈስ ካልሆነ በጣም ችግር አለው። ነፍስ በጣም አስቸጋሪ ነች። እና ይህንንም ሀሳብ ተመልሰን እናየዋለን። እንግዲህ ጥያቄው ከሶስቱ በእናንተ ህይወት ውስጥ የትኛው መሪ ነው? መንፈስ ነው? ነፍስ ነው? ስጋ ነው? በየትኛው ነው ህይወታችን የሚመራ? በሶስተኛው ፎቅ ነው? መንፈስ ቅዱስ ባለበት አዲስነት ባገኘው? ወይስ በሁለተኛው ፎቅ ነፍስ በምንለው? ወይስ ይሄ በአምስት አውታሮች የሚመራ ልክ እንደ እንስሳ ማለት ነው? እንስሳ ከሸተተው ሸተተው ነው እና ከሰማ ሰማ ነው የሚመራ ሁሉ በዛ አይነት ነገር ነው። በየትኛው ነው የምንመራው? ምክንያቱም የሚመራው የትኛው ሚምራ ከነኚህ ከሶስቱ ከነገርኳችሁ በህይወታችን ላይ ኢንፍሉዌንስ አለው፣ ህይወታችን ላይ ስበት አለው። ስለዚህ ሶስቱም የሚመሩበት ሁናቴ አለ። ሶል ሌድ የሚባል አለ። በነፍስ መርነት ሰዎች የሚጓዙበት ህይወት አለ። ሶል ሊድ ማድረግ ትችላለች። መካከለኛ ደረጃ ላይ ያለው ማለት ነው። ቅድም ሳርኪኮስ ያልነው ስጋዊ ሰው እና ስጋዊ ሰው ያልነው ሶል ሌድ ነው። በነፍስ መር ስር ያለ ሰው ነው። ሌላ ቦዲ ሌድ ወይም በአካሉ በስጋው የሚመራል፣ በአምስቱ የስሜት አውታሮቻቸው የሚሄዱ ማለት ነው። የምድሩ ቤት ማለት ነው። ተፈጥሯዊ ሰው ያለው ሳይኪኮስ። ሶስተኛ ደግሞ ስፕሪት ሌድ አለ። ስፕሪት ስል አሁንም ማወራው ስሞል ኤስ ነው፣ ኖት ቢግ ኤስ። ግን ስሞል ኤስ እና ትልቁ ካፒታል ኤስ ተዋህደዋል። እዚሁ ምዕራፍ 8 ላይ ታገኛላችሁ። አንድ ሆነዋል ይላል። ምክንያቱም መንፈስ ቅዱስ የገባው እዛ ስለሆነ በብዙ ተያይዘዋል። በየትኛው ነው? እንደተማርነው አዲሱ ተፈጥሮን ያገኘው የሰው ክፍል ይሄ ነው።
ከወደቀበት ትንሣኤ ያገኝቶ የተነሳ ነው። ዳግም የተወለደ ነው። ከእግዚአብሔር ጋርም ግንኙነት ማድረግ የሚችለው ይኸው ክፍል ነው። የሰው መንፈስ ነው። ሶስተኛው ፎቅ ከመንፈስ ቅዱስም ጋር ከሁሉም ጋር እሱ ነው። ይሄ ኑማቲኮስ ያለውን ማለት ነው። የድል ህይወት፣ አሸናፊ ህይወት መኖር ከተፈለገ ሁለተኛውና ሶስተኛው ፎቅ ሁሉ በስሩ እንዲያደርግ ለዚህኛው ለሶስተኛው ፎቅ ሙሉ በሙሉ ቦታ ማስፋት አስፈላጊ ነው። መምራት ያለበት መንፈስ ቅዱስ የነገሰበት ወይም the dwelling spirit አለበት ያለው ይሄ ህግ እንዲሰራ ሶስተኛው ፎቅ ነው፣ የሰው መንፈስ ነው ማለት ነው። ስለዚህ አሁንም ሶስቱንም መሪ የሚሆኑበት ዝርዝር ስላለ ያንን መመልከት ግዴታ ይኖርብናል። ዛሬ ከቀላሉ እንጀምራለን። ስንቀጥል ግን ያው ወደ ሁለቱ እንሄዳለን ማለት ነው። መሆን ያለበት ይሄን እንድታውቁልኝ እፈልጋለሁ። ነፍስ ከሆነች መሪዋ ነፍስ አእምሮ ዝም ብሎ ጥያቄ ሌሎች ነገሮች ሁሉ ያለው ማለት ነው። ሎጂክ ሌሎች ነገሮች ያሉበት ወይንም ደግሞ ስሜት ብዙ ሰዎች ሶሊሽ ናቸው። በአሁኑ ጊዜ ኢቭን በቤተክርስቲያን ያለውን ጉዳይ ሁሉ የነፍስ ጉዳይ አድርገውታል፣ ሶሊሽ አድርገውታል። በስሜት መነዳት ኖ ነፍስ መሪ ከሆነች አይጣልባችሁ። ክርስቲያንን ግን አይጣልባችሁ። የትኛው ይመራል ነው። መንፈስ መሪ የሆነበት ህይወት እንየው። ቀላል ነው ብያቸዋለሁ። መንፈስ ቅዱስ አለበት። የቀሩት ሁለቱ ነፍስና ስጋ በዚህ በመንፈስ ቁጥጥር ስር መንፈስ በነገሰበት መንፈስ ቅዱስ በነገሰበት በሰው መንፈስ ቁጥጥር ስር መዋል አለባቸው። የድል ህይወት ሚስጥር ያ ነው። መታዘዝ ያለበት ህይወት የዚህን ጊዜ ነው። የመሪነቱን ቦታ የሾፌርነቱን ቦታ መንፈስ ሲመራ ነው። ሶስቱንም ክፍል የነፍስን፣ አእምሮን፣ ፈቃድን፣ ስሜትን መንፈስ ሲመራ ሁሉ ነገር ሸጋ ነው። ስጋንም ሲመራ አምስቱ የስሜት አውታር የማያስፈልግ ቦታ አይወስደንም። ለዚህ ነው መንፈስ መሪ የሆነበት ህይወት የሚያስፈልገው። የትምህርታችን ጥቅስ ያለበትን ሄደን ብናይ ቁጥር 12-14 ላይ እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ስጋ ፈቃድ ግን እንኖር ዘንድ ለስጋ አይደለም። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። ብዙ ክርስቲያኖች በመንፈስ መመራት ሲባል ቶሎ ወደ አእምራቸው የሚመጣው ራእይ ማየት፣ ህልም ማየት፣ ትንቢት መተንበይ ወይንም ደግሞ በልሳን መናገር፣ ታምር ማድረግ። ይህ ሁሉ መልካም ነው። መንፈስ ቅዱስ ይህን ሁሉ ማድረግ ይችላል። ግን ከዚህ ያለፈ ነገር ነው በመንፈስ መመራት። ከዚህ የተለየ ነው ብለን ስንል መንፈስ ቅዱስ ያለው መንፈሳችን ውስጥ ነው እና ይሄ መንፈስ ቅዱስ ከመንፈሳችን ጋር አብሮ አንድ ስለሆነ ከሰው መንፈስ ከራሳችን መንፈስ መኖር ካልጀመርን በመንፈስ ቅዱስ ኃይል መኖር አንችልም። ገልብጡት ደግሞ በመንፈስ ቅዱስ ኃይል ካልተሞላን መንፈስ ቅዱስ ውስጣችን ከሌለ ማለት ነው በመንፈሳችንም መኖር አንችልም። መንፈስ ኑማ ማቴሪያል ያልሆነ የሰው ክፍል ነው። በኋላም ስንሞት ወደ እግዚአብሔር የሚሄድ ነው። ማቴሪያል ላይ የሆነው ስጋችን ብቻ ነው። አዳም ኃጢአት ሲያደርግ የወደቀው መንፈስ ነው። በጌታ መስዋዕትነትም ትንሣኤ ያገኘው መንፈስ ነው
እና የእግዚአብሔር መንፈስም ያለው እዚህ ውስጥ ስለሆነ ግንኙነትም ራሱ ከዚህ በፊት ነግሬያቸዋለሁ። እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው። ስለዚህ ይሄ በእውነትና በመንፈስ የሚለው በመንፈሳችን ማለት ነው። በሰው መንፈስ ውስጥ ነው ነገሩ ያለው ማለት ነው። የሰው መንፈስ ሰለሞን ምሳሌ 20:27 ላይ እንደተናገረው የእግዚአብሔር መብራት ነው፣ የሆዱን ጉርጆች ውስጠኛውን ማለት ነው ሁሉ የሚመረምር ይላል። ምዕራፍ 8 ቁጥር 10 ላይ ትንሣኤ ያገኘው ኢንድዌሊንግ ስፒሪት የገባበት ይሄ ነው። የእግዚአብሔር ልጆች መሆናችንንም ለመንፈስ ለሚኖርበት ገብቷል። መንፈስ ውስጥ ነው ያለው መንፈስ ቅዱስ የሚመሰክረው መንፈስ ቅዱስ ለመንፈስ ነው። በመንፈስ ቅዱስ ኃይል መንፈሳችን ሲበረታ፣ ነፍስን ስጋን ሲቆጣጠር፣ መሪ ሲሆን ከሱ አልፎ በሁለተኛው ፎቁም ውስጥ ህይወት እንዲበዛ በዚህ በምድሩም ቤት ህይወት እንዲበዛ ማድረግ ይችላል። መንፈሳዊ ሰው እንግዲህ ኑማቲኮስ የዚህ አይነት ነው። ከፍተኛ ደረጃ ላይ ያለ ነው። የመንፈስ ኑሮ መኖር የምንችለው የዛን ጊዜ ነው። እንደው ስለ እርሱ ሐዋርያው ጳውሎስ ቅድም ባነበብኩት አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ 3ኛው ምዕራፍ ቁጥር 3 ድረስ ባለው ክፍል ስለ መንፈሳዊ ሰው ሲናገር ሁሉን ይመረምራል ይላል። እሱ ራሱ በማንም አይመረመርም። ዲዘርንሜንት አለው። ዲዘርንሜንት ስላለው የትኛው ትክክል የትኛው ስህተት መሆኑን ያውቃል። ይህንን ማወቅ ራሱ ትክክል ነው። የማያውቁ ሰዎች አሉ። 5ቱ ዲሲፕሊንም አለው ከእግዚአብሔር ጋር ግንኙነቱን እድገቱንም ሁሉ የሚያደርግበት ማለት ነው። እግዚአብሔር ሲናገረው ያውቃል። የእግዚአብሔርን ድምፅ ይለያል። ከልምምዱ የተነሳ ሳይሆን ከቃሉ የተነሳ ሁሉን ያውቃል፣ ይለያል። የግዴታ የመለየት ስጦታ ለመንፈስ ቅዱስ የሚሰጠው የጸጋ ስጦታ ነው። ከ9ኙ ጸጋ ስጦታዎች አንዱ ነው። በሱ ብቻ ሳይሆን ቃሉን በማወቁ የእግዚአብሔርን ድምፅ በመስማቱ ይሄ ሰው ከብዙ ነገሮች የተጠበቀ ነው። ስለዚህ ችግሩ ሳያወድቅም አንድ ሴት እንደወደቀችው አንድ ጊዜ አንዷ ሴት አሮጊት ነች። መንገድ ለማቋረጥ ፈልጋ መኪናው ዥው ይላል። እንዴት አድርጋ ትሻገር? ፈርታ ደንግጣ ባለችበት ጊዜ አንድ ሰው ይመጣል። ያው እንደቆመች ያውቃል እና ለመሻገር ፈልገሽ ነው አላት። አዎ እኔም ካንቺ ጋር አብረን እንሻገር አላት። እሷ ደግሞ የምትፈልገው ሰው እንዲያሻግራት ነው አይደለም? ፈርታለች፣ አሮጊት ነች። እሺ ያለች፣ እጇን ያዘ፣ ገቡ። ወደዚህ ስባታል። ሰውየው እጇን ይዘዋል። ፏ ይላል። አንዱ ደግሞ ይመጣና አቤት የነበራቸው ችግር! እንደማንም እግዚአብሔር ረድቷቸው አልተገጩም። ዳር ላይ ሲወጡ አንተ ልታስገድለኝ ነበር፣ እውር ነህ እንዲህ አለችው። ልታስጨርሰኝ ነበር አለችው። እንዴ? አዎ እውር ነኝ። ለዚህ እኮ ነው አብረሽ ልሻገር ያልኩሻል። አለየችው። አይን አላት። እሱ እኮ መሻገር ፈልገሽ አብረሱ ለእርዳታ ነው። ማን እንደሚመራት አታውቅም። እሷ እጇን ሰጥታ ብቻ ሲጎትታት ትጎትታለች። ዛሬ በምንገኝበት ዘመን ብዙ የሚያጠፉ ነገሮች ባሉበት ብዙ ሰዎች እንደዚህ ሴት የሚመራቸውን አያውቁም። እውርም ቢመራው ምንድነው ተብሏል? ያው ጥፋት ነው፣ ታውቃላችሁ። ግን መንፈሳዊ ሰው 2 የግሪክ ቃሎች አሉ። እነሱን ሁሉ የሚያደርግ አናክሪኖ መለየት፣ ሴፓሬት ማድረግ፣ መጥፎና መጥፎን ኢንቨስቲጌት የሚያደርግ ነው እና ሌላውም ቃል አለ ዳያክሪኖ። ይህን ሁሉ ማድረግ የሚችል ነው። ከዚህ የተነሳ ሁሉን ነገር ያውቃል ማለት ነው። አንዳንዴ ያው መንፈሳዊ ሆነን ነገሮች ካልገቡን መለየት ካልቻል ችግር ነው። ስለ ኤልሳ አንድ ታሪክ አለ። ተማሪዎች ነበሩት ነቢያት፣ ያው ታውቃላችሁ። 2ኛ ነገሥት ምዕራፍ 4 ላይ ተማሪዎቹን ሰብስቦ ምግብ እንዲያገኙ ላካቸው። ሄዱና እንግዲህ ያገኙትን ቅጠላቅጠሉን ቅሉን ምን የፈለገውን ነገር አጨዱና
ሙጃ ይሁን ምን ይሁን አይታወቅም አምጥተው በማሰሮ ቀቀሉ። ሲበሉ ለካ የለቀሙት ነገር ዝም ብሎ ነው፣ መርዘኛም ነገር አለ። ከዛ በኋላ ያለውን አልነግራችሁ፣ ወዳችን አሟች ወዳችሁ ታሞ ያውቃል። አሁን ስቃይ ላይ እያሉ ምን አሉት ለኤልሳ? ማሰሮስ ምን አለ አሉ? ሞት አለ አሉ። ሰብስበው አምጥተው አጭደው አኝከው በሉ ዱቄት አምጡልኛልና ፈወሰው። አይደለም ኤልሳ ታውቃላችሁ። በአሁኑ ጊዜ ብዙ ከመረጥን በስተቀር የምናጭደውን ከዚህም ከዛም የምንለቃቅመው ነገሮች ብዙ ሞት ያለበት አለ። መንፈሳዊ ሰው ይሄን ሁሉ የሚያውቅ ነው ማለት ነው። ለዚህ ነው መንፈስ ሲመራ ኑማቲኮስ በመንፈስ ቅዱስም ምሪት ጭምር ካለ ለህይወት በጣም አስፈላጊ የሆነው። ያውቃል ይላል ሐዋርያ ጳውሎስ፣ ነገሮችንም ያውቃል። ሶስተኛም መንፈሳዊ ሰው የሳቱትንም በየዋህነት ገላትያ 6 ላይ ጳውሎስ እንደጠየቀው ማቃናት ይችላል። መንፈሳዊ ሰው ደግሞ ያድጋል። ከሁሉ በላይ ከትላንቱ ዛሬ የተሻለ ይሆነዋል። ብዙ ሰዎች መንፈሳዊነትን ሲያስቡ ወይ ከራሽናሊዝም ወይም ከትራዲሽናሊዝም ጋር ያደባልቃሉ። አንዳንዶች ደግሞ ያንን ብተው መንፈሳዊ ነኝ ብለው ያስባሉ። ሌሎች ደግሞ ከሌላው ጋር ራሳቸውን አወዳድረው አሁን እኔ ከእንትና ጋር ስወዳደር ደህና ነኝ፣ ህይወቴ ደህና ነው። ከእንትና ጋር አይደለም፣ ከቃሉ ጋር ከጌታ ጋር ነው ውድድሩ። አይደለም እኔን ምሰሉ ነው ያለው። ሌሎች ደግሞ አንዳንዱን ኮፒ አድርገው ኮፒ መንፈሳዊነት ይመስላቸዋል። ኮፒ ሲያስታውቅ በጣም አንድ ጓደኛ ነበረን እና አንዴ የሆነ ፈረንጅ መጣ እና መርካቶ ነው ፊንላንድ ሚስዮን ይዘላል፣ ያጨበጭባል። ይሄ ጓደኛችን ነው፣ በጣም ጓደኛችን ነው። በኋላ ገባን፣ ቤት ሄደን ስንጸልይ ልክ ሰውየውን ሆነብን። ኮፒ አድርጉ። በኋላ ይሄ ጓደኛ ኃይለኛ ነበረ አንዱ፣ አሁን ወደ ጌታ ሄዷል። ስሙን ጠራና እቺን ነገር ካልተውካት ከዛ ያመጣትን ከቀድሞ ቦታ ዋጋ የለውም ማለት እና በሱ ቤት ያንን ቢያደርግ ልጁ በቃ ሰው ሁሉ የሚያደንቀው መስሎት ነበረ። ግን መጨረሻ ላይ ትንሽ ወቀሰን። እናንተ ያላችሁ ሰው እንዴት ይለወጣል? ኮፒ አይደለም። እናንተን ሆናችሁ እግዚአብሔር አድርጉ የሚላችሁ ነገር ካለ ሁኑ እና ትልቁ ነገር ግን በህይወታችን እርግጠኛ መሆን ያለብን መንፈስ ቅዱስ ያለበት የሰው መንፈስ በጣም ኢምፖርታንት ነው። የሚመለከውም በመንፈስ ነው። እሱ የበላይ ሆኖ ህይወታችን እንዲመራ ነው። ያ ከሆነ የድል ሚስጥር ቁልፍ ቀላል ነው። ሁለተኛውና ሶስተኛው አስቸጋሪ ቦታ የሚቀጥለው ሳምንት እና ከረዘመም ወደኛው ሳምንት እንሄዳለን። ወደ መጨረሱ ሰውነቱን እንዴት እንደምናስረክብ ስጋን፣ እንደገና ደግሞ ይህንን ነፍስ በተለይ አእምሮን፣ ትልቁን ጣቢያ ስሜትን እና ፈቃድን፣ ዋናው አስቸጋሪውን እንማራለን። አንገቶቻችን ዝቅ አድርገን እንጸልይ። እግዚአብሔር ሆይ እናመሰግንሃለን። እስከ ዛሬ ድረስ ረድተህናል። በእነኚህ 7 ውህዶች ቃልህን እንድናውቅ አድርገሃል። እግዚአብሔር ሆይ መስማትን ሰምተናል። ልንኖርበት ወደ ህይወታችን አፕላይ እንድናደርገው አንተ እርዳን። ጌታ ሆይ መንፈስ ቅዱስ ይርዳን። እግዚአብሔር ሆይ ይህንን ትምህርት እዚህም ሆነ የሰሙት እንደገናም ደግሞ ኦንላይን የሰሙት ሁሉ የድል ህይወት ሚስጥር ምን እንደሆነ ማወቅ እንዲችሉ ሁላችንንም እንድትረዳ ጸልያለሁኝ። ከሰዓት በኋላችን የተባረከ ይሁን። የሰማነው ቃል ከኛ እንዳይወሰድ በልባችን ሰላት ጠብቅልን። እግዚአብሔር ሆይ ሁላችንንም ባርከን። በጌታ በኢየሱስ ስም አሜን።